ጤና ይስጥልን ውድ አድማጭና ተመልካቾቻችን እንደምን አላችሁ? በእያላችሁበት የዓለም ዳርቻም ሰላም ለእናንተ ይሁን። ዛሬ አሳዛኝ ዜና ተሰምቷል። እሱን የምናስደምጣችሁ ይሆናል። ይልማና ዴንሳ የአንገር ቁስቋም ቤተክርስቲያን የአብይ አህመድ አሸባሪ ኃይል ማቃጠሉ ተሰማ። ይልማና ዴንሳ የአንገር ቁስቋም ቤተክርስቲያን የአብይ አህመድ አሸባሪ ኃይል ማቃጠሉ ከሰም ሚዲያም ከቦታው ባሉ የአካባቢው ነዋሪዎች ማረጋገጥ ችለዋል። ይህች ቤተክርስቲያን ጥንታዊት የነበረች እና ከ500 ዓመት በላይ ታሪክ ያላት ነበረች። ነገር ግን ዛሬ ቤተክርስቲያኗን ሰብረው በመግባት ሙሉ ነዋያ ቅዱሳን ዘርፈዋል ሲሉ ምንጮች ለጣቢያችን ጠቁመዋል። የድሮ ብራናዎች፣ የወርቅ ጽዋዎችን፣ መጻሕፍትን፣ ጽላቶችን ጭምር እንደተዘረፈ የአካባቢው ነዋሪዎች ማህበረሰብ ገልጸዋል። አገዛዙ መያዝ የሚችሉትን ሲይዙ መሸከም ያልቻሏቸውን ነዋየ ቅዱሳን ደግሞ እያወጣ እንዳቃጠለ የዓይን እማኞች ተናግረዋል። ጠላት አሁንም በዚህ ሰዓት ጨለማን ተገን አድርጎ ዘረፋ ላይ መሆኑን አረጋግጠውልናል። ጠላት አሁንም በዚህ ሰዓት ጨለማን ተገን አድርጎ ዘረፋ ላይ መሆኑን አረጋግጠውልናል። ይህቺ ጥንታዊት የአንጋር ቤተክርስቲያን ከተገደመች ከ20 ዓመት በላይ እንደሆናት ይነገርላታል። ብዙ ጠበብትን ሊቃውንትን አስተምራ ያወጣች ቤተክርስቲያን ነች። ከ10 በላይ ጽላቶች በገዳሙ እንደነበሩ ቢገለጹም በዛሬው ዕለት ጽላቶችን ጭምር ይዘዋቸው እንደሄዱ እየተነገረ ይገኛል። ይህቺ ቤተክርስቲያን በጣሊያን ጊዜ እንኳን ልትቃጠል ተሞክራ ያልቻለች ቤተክርስቲያን መሆኗን ከአካባቢው ምዕመናን ማረጋገጥ ተችሏል።